ሉላ በኢንስታግራሟ አሳዛኝ መልእክት አስተላልፋለች። በሚያሳዝን መልኩ ከኢቢኤስ ጋር ስለነበራት ቆይታ ተናግራለች። በኢቢኤስ ቲቪ በነበረኝ ቆይታ ብዙ ቤተሰቦችን አፍርቻለሁ። ኢቢኤስ ቲቪ እንደ ሁለተኛ ቤቴ ነው የማየው። ብዙ የደስታና የሀዘን ጊዜዎችን አሳልፈናል። ቀድሞ ከምሰራበት የሞዴሊንግ ሙያ ሌላ ተጨማሪ ልምድ አግኝቼበታለሁ። ብዙ ጓደኞችንም ያፈራሁበት ቤት ነው። በሀዘንም በደስታ ብዙ አሳልፈናል። ከኢቢኤስ ቲቪ መልቀቄን ላሳውቃችሁ በጥልቅ ሀዘን ነው። ሀዘኖች በጣቢያችን ላይ ተደራርበውብናል። የአስፋው የነጻነት እንዲሁም እንደ አባት የምናየው የኢቢኤስ ቲቪ ባለቤት በእነዚህ ሀዘኖች የተነሳ ላልተወሰነ ጊዜ ከጣቢያው ራሴን አግልያለሁ። በሰላም ያገናኘን። አሳዛኙ የሉላ ትዳር፣ ስለ ትዳሯ ያልተነገሩ ሚስጥሮች። ይቺ ዝነኛ የሆነችው ሉላ ገዙ በሰንሴሽን ማስታወቂያው ላይ እናስታውሳታለን። አሁን ላይ ያለችበት የቤተሰቦቿ ሁኔታና የትዳር ሁኔታ እንዲሁም ደግሞ ስለ አወዛጋቢው የስራ ሁኔታ በትንሹ እንመለከታለን። ከአባቷ ከአቶ ገዙ ወልደ ገብርኤልና ከእናቷ ከወይዘሮ ብርሃን አብርሃ በ1981 ዓ.ም የተወለደችው ይቺ መልካም አርቲስት በእኛ አቆጣጠር በ2000ዎቹ አካባቢ የሚስ ኢትዮጵያ የቁንጅና ውድድርን አሸንፋ ነበር። በወቅቱ የመቀሌ ዩኒቨርሲቲ ተማሪ እንደነበረችና በውድድሩም 60 ሺህ ብር የሚያወጣ የዳይመንድ ቀለበት ነበር የተሸለመችው። ሉላ ገዙ ከዚህ ውድድር በኋላ ባደረገችው ቃለ ምልልስም እንደ አራያ የምትቆጥራት አምለሰት ሙጬ ስላደረገችላት ነገር ማመስገኗን የምናስታውሰው ትውስታችን ነበር። ሉላ ገዙ ከአምለሰት ከሳያት ደምሴና ከአንድ ሌላ ተወዳዳሪ በመቀጠል በሚስ ኢትዮጵያ ቁንጅና ላይ ያሸነፈችው አራተኛ ሰው ለመሆን በቅታ ነበር። እነሆ ከዚህ ውድድር በኋላ የሉላ ገዙ ዝናዋ እንደ ጎርፍ መጥለቅለቅ የቀጠለው የሰንሴሽን ኮንዶም እና የሉላ ገዙ ግንኙነት። በአንድ ወቅት ሉላ ገዙ የሰንሴሽን ኮንዶም የኮር አምባሳደር እንደነበርና በዚሁ ስራዋ ላይም በአመት ከ500 ሺህ ብር በላይ የተጣራ ክፍያ ይከፈላት እንደነበር እናስታውሳለን። ሉላ በዚህ ስራዋ ከአባቷ ጋር ከፍተኛ ደረጃ የደረሰ አለመግባባት ውስጥ ገብታ እንደነበር ታስታውሳለች። ይህንንም ማስታወቂያ የሰራሁት አንድም ብር ለማግኘት ነው፣ ሌላው ደግሞ ማህበረሰቡን ያነቃል ብዬ በማሰብ ነው ብላ ስትናገር ነበር። ሉላ ገዙ ከሰንሴሽን ድርጅት ጋር ባደረገችው ስምምነት መሰረት በበራሪ ወረቀቶችና በቴሌቪዥን ማስታወቂያዎች ላይ በደንብ ተመልክተናታል። ይህንንም በመሰለ ሉላ ገዙ ስትነሳ ትዝ የሚለን ለረጅም ዓመት የሰራችው የሰንሴሽን ማስታወቂያዋ ነው። ሌላው የሉላ ገዙና የክብርት አርቲስት ቴዎድሮስ ካሳሁን ሚስት የሆነችው ከሞዴል አምለሰት ጋር ያላት የመልክ መመሳሰል ነው። አብዛኞቹ የሉላ ገዙ ወዳጆች የአምለሰት እህት እንደሆነች እንደሚያስቡና እህቷ ነች እያሉ የሚያወሩም እንዳሉ የተለመደ ነገር ነው። ባደረግነው ጥራት መሰረትም ሉላ የአምለሰት እህት ሳይሆን የሩቅ ዝምድና እንዳላቸው ማወቅ ችለናል። በዚህም መሰረት ነበር ሉላ ገዙ አምለሰት ሙጬን ስታገባት ሚዜ አድርጋ የመረጠቻት። ሉላ ገዙ ሌላኛው የታወቀችበት ነገር በሀገራችን የቴሌቪዥን ድራማ ታሪክ ላይ ብዙ ተመልካቾችን ባገኘው የእረኛዬ ድራማ ላይ አያል የተሰኘ ገጸ ባህሪን ወክላ በድራማው ላይ መሳተፍ እንዲሁም ደግሞ በጣም ድንቅ የትወና ችሎታዋን ያየነበት የቴሌቪዥን ተከታታይ ድራማ ነበረ። በተጨማሪም ደግሞ የኢቢኤስ ቴሌቪዥን ጣቢያ ላይ እንተዋወቃለን የተሰኘ ፕሮግራም ላይ አዘጋጅና አቅራቢ ናት። በተለያዩ የማስታወቂያ ስራዎቿ በርካቶች ያውቋታል። እስካሁን ስለ ሉላ ገዙ የስራ ሁኔታ ተመለከትን። አሁን ደግሞ የብዙሃን ጥያቄ ወደ ሆነው ስለ ሉላ የትዳር ሁኔታ እንመለከታለን። ብዙዎቻችን እንደምናውቀው 2 ሴት ልጆች እንዳሏት፣ ነገር ግን ስለ ባሏ ብዙም ነገር አይታወቅም። ሉላ ከዛሬ 11 ዓመት በፊት ነበር ከናጠጡ የሀገራችን ባለሀብት ከሆነው ከአቶ አየለ መኮንን ከተባለ ግለሰብ ጋር ትዳር የመሰረተችው። በዚህም ትዳሯ 2 ልጆችን መውለድ ችላለች። በአንድ ወቅትም ባደረገችው ቃለ መጠይቅ በትዳሯ ደስተኛ እንደነበረችና ራሷንና የሰውነት ቅርጿን በደንብ ስለምትጠብቅ አብዛኞቹ ሰዎች ማግባቴን ይጠራጠራሉ ብላ ነበር። እንደ ብዙዎች አይደለም። የብዙዎች እናት ልትመስል ገና ሩጣ ያልጠገበች ልጃገረድ ነው የምትመስለው። አያሌ ሰዎችም ማግባቷ እንድትጠራጠር አድርጓቸው ነበር። በሶሻል ሚዲያ ገጿ ላይ ከልጆቿ ጋር በመሆን የምትለቃቸውን ፎቶዎቿን የግል የራሷ መለያ አድርጋቸዋለች። ለ7 ዓመት ከዘለቀው የሙቀት ትዳሯ ልትለያይ እንደደረሰች የአደባባይ ሀቅ ነው።
ከረጅም ጊዜ የብቸኝነት ቆይታ በኋላ ግን ሉላ ገዙ ለራሷ ጊዜ መስጠት ከአርቲስት ረቂቅ ተሾመ ያክስት ልጅ ከሆነው ከዝነኛው ባለሀብት ከሆነው ከመሳይ በቀለ ጋር አዲስ ፍቅር ውስጥ እንደሚገኙ ከቅርብ የተገኙ መረጃዎች ያመለክታሉ። አርቲስት ሉላ ገዙ በአሁኑ ሰዓትም በኢቢኤስ የቴሌቪዥን ጣቢያ ላይ የፕሮግራም አዘጋጅ በመሆንና በአቅራቢነት የሰራች ያለች አርቲስት ናት። ውድ ቤተሰቦች የዛሬ የመዝናኛው ዓለም ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እጅግ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ሉላ በኢንስታግራሟ አሳዛኝ መልእክት አስተላልፋለች። በሚያሳዝን መልኩ ከኢቢኤስ ጋር ስለነበራት ቆይታ ተናግራለች። በኢቢኤስ ቲቪ በነበረኝ ቆይታ ብዙ ቤተሰቦችን አፍርቻለሁ። ኢቢኤስ ቲቪ እንደ ሁለተኛ ቤቴ ነው የማየው። ብዙ የደስታና የሀዘን ጊዜዎችን አሳልፈናል። ቀድሞ ከምሰራበት የሞዴሊንግ ሙያ ሌላ ተጨማሪ ልምድ አግኝቼበታለሁ። ብዙ ጓደኞችንም ያፈራሁበት ቤት ነው። በሀዘንም በደስታ ብዙ አሳልፈናል። ከኢቢኤስ ቲቪ መልቀቄን ላሳውቃችሁ በጥልቅ ሀዘን ነው። ሀዘኖች በጣቢያችን ላይ ተደራርበውብናል። የአስፋው የነጻነት እንዲሁም እንደ አባት የምናየው የኢቢኤስ ቲቪ ባለቤት በእነዚህ ሀዘኖች የተነሳ ላልተወሰነ ጊዜ ከጣቢያው ራሴን አግልያለሁ። በሰላም ያገናኘን። አሳዛኙ የሉላ ትዳር፣ ስለ ትዳሯ ያልተነገሩ ሚስጥሮች